ምንም አይነት እምነት አልነበረም። የተሰራበት የነበረው ነገር አሳማኝ አልነበረም። ፍትህ ለማግኘት ሳይሆን ሰውየውን ነፃ ለማድረግ ነው ሲሰራ። ስልክም ባለማንሳት በእንደዚህ አይነት መልኩ ቤተሰብ ሲጉላላ ምንም አይነት በዚህ ጉዳይ ላይ ለማድመጥ ፈቃደኛ በባህላዊ ሁኔታ የተባለው ነገር ሲጀመር በህግም ደረጃ የሚፈቀድ አይደለም። በኦሮሞ ማህበረሰብ መካከል በነፃነትም ወጥተው እንዳይገቡ ሌላ ጫና ሊጫሩ ድንበራ በጎን በኩል ገቡ። ከዚያም በኋላ የሄዱበት መንገድ የማስፈራራት የማዳፈን ሰው የማጥፋት እንጂ ምንም ያመጡት መፍትሄ የለም። ከሰሞኑ የቀነኒን የሙት ዓመት ምክንያት በማድረግ በቅድስት ሥላሴ ካቴድራል ቤተክርስቲያን ቤተሰቦቿ ተገኝተው የተቀበረችበትን ቦታ አስክሬኗ ያረፈበትን ቦታ ሻማ አብርተው አጸዳድተው ከመለያየታቸው በፊት ቤተሰቦች የተናገሩት ጉዳይ ነበር። ከዚህ ጉዳይ ጋር ተያይዞ የቀነኒ ጉዳይ አሁንም መፍትሄ አላገኘም፣ ተዳፍኖብን የቀረ ነው። በጣም ብዙ ቦታ እየሄድን ነው፣ ፍትህ እየጠየቅን ነው፣ ግን ፍትህ የሚሰጠን ሰው አጣን። አባገዳዎችም ዝም ብለዋል፣ የፍትህ ስርዓቱም የተበዳይ ቤተሰቦችን ዝም ብሏል በሚል መልእክት አስተላልፈዋል። ይህንን ጉዳይ ልንነግራቸው ወደን ነው። ሰላም የምንወዳቸውና የምናከብሯቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዳችን የቀነኒን ጉዳይ በተመለከተ ልንነግራቸው ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችሁ ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እያደረጋችሁ እንድታበረቱን ጠየቅን። እናመሰግናለን። ክበሩልን። እንግዲህ የሞዴል ቀነኒ አዱኛ ጉዳይ በጣም የብዙዎችን ሰው ልብ የሰበረ ከብዙዎቻችን አንጀት ውስጥ መውጣት ያልቻለች ገና የ25 ዓመት ወጣት ነበረች። ባለፈው ዓመት መጋቢት 2 ቀን 2017 ዓ.ም ከእጮኛዋ ከድምፃዊ አንዱዓለም ጎሳ ጋር ትኖር ከነበረበት ቤት ነው እንግዲህ ከአምስተኛ ፎቅ ወድቃለች ተብሎ ህይወቷ ማለፉ የተነገረው። ከአምስተኛ ፎቅ ወድቃለች አይደለም የሚለው እጅግ በጣም ብዙ አነጋጋሪም አጨቃጫቂም አደናጋሪም ጉዳዮች ነበሩት። በየተለያየ ጊዜ የሚወጡ መላምቶችም ደግሞ እንዲህም ነው እንዲያም ነው እየተባሉ የሚነገሩ ጉዳዮች ነበሩ። ጉዳዩን በተመለከተ እንግዲህ እስካሁን ይሄ ነው ተብሎ የጠራ ነገር የለም። ግን በወቅቱ የተነገረውና መረጃው የተሰራጨው ያው ከአምስተኛ ፎቅ ላይ ራሷን ጥላ ነው ህይወቷ ያለፈው የሚል ጉዳይ ሰምተናል። ይሄ ነው እንግዲህ ከህግ አንጻር ጉዳዩ ሲታይ የተሰጠው መረጃ ይህንን ይመስል ነበረ። ይህንን ጉዳይ በተመለከተ አሁን ቤተሰቦቹ ሰሞኑን ያቀረቡት ቅሬታ ምንድን ነው? እሱን እናሰማችሁ። በሶሻል ሚዲያ ሀገርም ውስጥም ውጭ ሀገር ያሉ ሰዎች በቀነኒ ጉዳይ ላይ በፍትህ አቅጣጫ ብዙ ሲረባረቡ ነበር። ስቲል እየጠየቁም ያሉ አሉ። ሁላቸውንም እግዚአብሔር ይስጥልን ለማለት እንወዳለን። በቀነኒ ጉዳይ ላይ እንግዲህ ከኢንቨስቲጌሽኑ ጊዜ ጀምሮ ምንም አይነት እምነት አልነበረም። የተሰራበት የነበረው ነገር አሳማኝ አልነበረም። ፍትህ ለማግኘት ሳይሆን ሰውየውን ነፃ ለማድረግ ነው ሲሰራ። ፋይናሊ የውሳኔ አሰጣጡን ደግሞ የተፈታበትም ሁኔታ ትራጀዲ የተሞላ አይነት ፍትሃዊነት ባለው መልኩ ቪክቲም የሆነውን ቤተሰብ ቁጭ አድርጎ ማክሮ ያለውን ነገር አስረድቶ ሳይሆን የተፈታበት የተለቀቀበትን መንገድ ድራማ ሰርቶ የተለቀቀ። ከዚያም በኋላ ባለው ጊዜ ውስጥ ይግባኝ መጠየቅ ትችላላችሁ ተብሎ ፍትህ ሚኒስቴር ሙሉ የነበረው ሁኔታ መጠየቅ የሚገባ ነገር ተጠይቆ ገብቷል። ነገር ግን ለረጅም ጊዜ እንግዲህ ከዚያ ጊዜ ጀምሮ ያለውን ጊዜ ገስ ማድረግ ትችላላችሁ፣ ስለተመካከርንበት ነው፣ ቲም እየተዋቀረ ነው፣ ጠብቁን ቆዩን እየተባለ ስልክም ባለማንሳት በእንደዚህ አይነት መልኩ ቤተሰብ ሲጉላላ ምንም አይነት በዚህ ጉዳይ ላይ ለማድመጥ ፈቃደኛ ነው። የህፃናትና ሴቶች ጉዳይ ሚኒስቴር ደረጃ ተወስዶ በጊዜው ህዝቡ ሆ ብሎ ሲነሳ የማስተባበያ ስራ ሰርቶ የለም አይተነዋል፣ ጉዳዩን እንገባበታለን፣ እንደዚህ እናደርጋለን የሚል ነገር ተነስቶ ነገር ግን ምንም ከዚያ በኋላ የተባለ የለም። አልፎ ደግሞ በዚህ በኩል በፍትህ ተይዞ እያለ በባህላዊ መልኩ ደግሞ እንፈታለን በሚል በጎን ሲካሄድ ነበር። በባህላዊ ሁኔታ የተባለው ነገር ሲጀመር በህግም ደረጃ የሚፈቀድ አይደለም።
በህግ የተያዘ ለዛው ኢንቨስቲጌሽን ላይ ያለ ኬዝ በባህላዊ መልኩ ገብቶ መመርመር አይቻልም። ምርመራ ማድረግ የሚችለው ፖሊስና አቃቤ ህግ ብቻ። ከዛ ባለፈ ፍርድ የተሰጠበት ጉዳይ ሲሆን ለእርቅ ነው ወደ ታች የሚወርድ ወደ ማህበራዊ ባህላዊ ፍርድ ቤት። እንደዚህ ተስማምተዋል። እንደዚህ አይነት ውሳኔ ተሰጥቷል። ነገሩ ግን ቀጣይነት እንዳይኖረው በቀል እንዳይቀጥል አስታርቋቸው ተብሎ ስፔሻሊ ጉማ የሚመለከተው ኦሮሞ ነው። ኦሮሞ ደግሞ ባህል ያንን ማድረግ የሚቻለው ፋይናል ነገር ላይ የደረሰ የተወሰነበት ነገር ግን እንደዚያም ሆኖ አቋን እናወጣለን እንፈልጋለን በሚል አይነት ድነዳ በጎን በኩል ገቡ። ከዛም በኋላ የሄዱበት መንገድ የማስፈራራት የማዳፈን ስም ማጥፋት እንጂ ምንም ያመጡት መፍትሄ የለም። ቶታሊ ደግሞ ቪክቲም በሆነው ቤተሰብ ላይ ማዕቀብ ጭነናል በሚል የሚኖሩት ኦሮሚያ ውስጥ ነው። በኦሮሚያ ማህበረሰብ መካከል በኦሮሞ ማህበረሰብ መካከል በነፃነትም ወጥተው እንዳይገቡ ሌላ ጫና ሊጫኑባቸው። ባለፈው ጊዜ ሰምታችሁ ከሆነ ሶፍ ዑመር በሚባል ሚዲያ እህታችን ብትኖር ጥሩ ነበር ደርሳ ቢሆን ኢንተርቪው ተደርጎላቸው አንዳንድ ክፍተቶች ናቸው። እኛ እንደውም አለች እንደውም አንዳንድ ነገሮች ክፍተት ስላሳዩ ይቀጥላል ብለን ጠብቀን ነበር። ወደ ፋሚሊ ደግሞ ኢንተርቪው ይመጣል። ያው ኢንዳይሬክት በሌላ ሰው ጠይቀው ነበር። እኔም ደጋግሜ ደውያለሁ፣ አልተሳካልኝም። ቶታሊ እኛ የሄድንበት ነው የሚል መልስ እንደተሰጧቸው የሰማሁት እና ከዛ በኋላ ባለው ጊዜ በአባ ገዳም በኩል ምንም የተሄደበት ነገር የለም። ስለዚህ እንዳጠቃላይ መንግስት ያለበት ሀገር ነው፣ ህግ ይከበራል የሚባልበት ሀገር ላይ ያለ ነው። በእንደዚህ አይነት ሀገር ውስጥ ደግሞ እንደ ዜጋ አንድ ሰው እንደ ዜጋ ብቻ ኬዙ ሊታይ ፍትህ ሊሰጠው ይገባል። የሞተችው እህታችን ነች። ሰው ነው የሞተው፣ የሆነ ዝንብ ወይ ደግሞ በረሮ አለ። ስለዚህ ማንኛውም ሰው በህግ እኩል የሆነ ከለላ ነው ማግኘት ያለበት። እንደዚህ የትኛው ወንድ ይሁን ሴት ይሁን ህፃን ይሁን አዋቂ ህጉ ይመጣል። በዚህ በኩል ደግሞ ህግ አስፈጻሚው አካል ይህንን ተከታትሎ እልባት መስጠት ሲገባው እንደዚህ እየተጓተተ ይኸው አንደኛ ዓመቷን እንግዲህ የተወሰኑ ቀናቶች አልፈዋል። ለማሰብ ጊዜ የተገኘ ነው። ስለዚህ እንዳጠቃላይ የምንለው ነገር የአላስ የገሰስ ከንጅርተን ከራደዳ ሶሻል ሚዲያ ቴኒስ ቃማ ቴኒስ ማቲ ከነከንጀት ቤሳቱ ተንዱማ ሰገሌ ከንታቱ ተን ገለተኪን የፈቹ በርባና ኢታሌጋ ጀልቀማ ካሴ አንጋርአት ይቻላ ቱጋ ቡጫ ኬኛ በልቹፍ አለባየ ከሰ ደበሬራ ከናንዱማ ከሰት ይበሙ ዋነከስ ዋምባዬ ቢጣምባዬ ማቲ ረከቶ ጎቹራ ከነፈ አንጋርአት ዋቶ ኮሊ ነርገኝ ቢየሞቱማ ጅሩ ቢየሰር ጅሩ ከሰት ከራ ከሚኑ ታና ናምኒ ሚዳኒ ቶኮ አከሴራት ፎርማት አርገቹ ከንቀቡ ፎርማት መሌ akkasumaan deddeebi'aa turreerra. Egaa namni seera jalaa miliquu nama jalaa miliquu danda'a. Waaqa jalaa miliquu karaa namaa ammallee abdii qabu. Maaliif waan argine waan waaqa biraa immoo eegna guddaa galatooma. እንግዲህ የመጀመሪያ ተጠርጣሪ የሆነው ድምጻዊ አንዱዓለም ጎሳ ከዚህ ጉዳይ ጋር ተያይዞ ተጠርጥሮ በእስር መቆየቱ ይታወቃል። አንዱዓለም ጎሳ ከእስር ቤት ከተፈታ በኋላ በዋስ ተፈቶ ትንሽ ከተቆየ በኋላ ታዲያ አንድ እለት ያው ጉዳዩን በሽምግልና በአባገዳዎች እየተፈታ እንደሆነ ተናግሮ ነበረ። ይህንንም ጉዳይ በተመለከተ እሱ ወደ ሚዲያ ወጥቶ መግለጫ ከሰጠ በኋላ ቀነኒ በህይወት እያለች እንዴት ያለ ባህሪ እንደነበራትና ሱሳይድ የማድረግ ራስ የማጥፋት አላማ እንደነበራት ከተናገረ በኋላ ወንድሟም ሊበን አዱኛም እንዲሁ ወደ ቲክቶክ መንደር ብቅ ብሎ ስለ ሁኔታው ከዚህ ቀደም እዛ ቤት ውስጥ በነበሩበት ጊዜ እንዴት ያለ በደል እንዴት ያለ መገፋት እንዴት ያለ ጭቆና ታሳልፍ እንደነበረ አቃለው የሚለውን ነገር
ነገር ተናግሮ ነበረ። እሱ ያንን ከተናገረ በኋላ ታዲያ እሱም ላይ ደግሞ ይህንን ለምን ተናገርክ በሚል በደልና ጫና እየተፈጸመበት ነው፣ ማስፈራሪያ እየደረሰው ነው በሚል ሌላ ደግሞ የቤቱ ታላቅ ወንድም ደግሞ ይህንን ጉዳይ በተመለከተ መልሶ ሁኔታውን በተመለከተ በዝርዝር ተናግሮ ነበር። እሱም በዝርዝር ሲናገር እኔም አውቀዋለሁ ያለውን ነገር ተናግሯል። ቀነኒ ራሷን አጠፋች የተባለችበት ቀን ማታም 6 ሰዓት አካባቢ ተነጋግረው እንደነበርም ከዚህ ጉዳይ ጋር ተያይዞ ደግሞ የቤተሰቡ አካል ጥቃት ቢደርስበት ይህንን ጉዳይ በተመለከተ ተጠያቂ የሚሆነው ተከሳሽ አካል ነው እያለ እሱም የሚያውቀውን ነገር ተናግሮ ነበረ። ከዛ በኋላ እንግዲህ አሁን ላለፉት ወራት ይህ ጉዳይ በዝምታ ሰንብቶ ነበረ። ታዲያ ሰሞኑን ቤተሰቦቿ ሙት ዓመቷ ምክንያት በማድረግ ቅድስት ሥላሴ ቤተክርስቲያን ወደሚገኘው አስክሬኗ ወዳረፈበት ቦታ ሄደው የአስክሬኗን ቦታ ካጸዳዱ ሻማ ካበሩ በኋላ ከመለያየታቸው በፊት አሁን ጉዳዩን በተመለከተ ያለበትን ሁኔታ በዝርዝር ተናግረው ነበረ። ፍትህ እያገኙ እንዳልሆነ፣ ቤተሰቡ ፍትህ በማጣት ምክንያት እየተሰቃየ እንደሆነ፣ ከዚህ እልፍ ብሎም ደግሞ በማስፈራራትና ቤተሰብ ላይ ማዕቀብ በመፍጠር ቤተሰቡ አሁንም ለሌላ ላልተገባ ነገር እየተዳረገ እንደሆነ መረጃ ሰጥተዋል። እሱንም መረጃ የምናስደምጣችሁ ይሆናል። እንግዲህ ጉዳዩ በአባገዳዎች ተይዟል ተብሎ ከዚህ ቀደም ተነግሮ ነበር። አባገዳዎችም ጉዳዩን ከኦዳ ቡልቱም አባገዳዎችና ከሀገር ሽማግሌዎች ጋር በመሆን በጥልቀት እንደተመለከቱትና እውነቱ ተገኝቷል የሚል እምነት እንዳላቸው ተናግረው ነበር። እውነቱ ተገኝቷል የሚል እምነት እንዳላቸው ከመናገራቸው በመለስ ግን እውነቱ ምንድን ነው የሚለውን ነገር ግን ለሕዝብ ይፋ አላደረጉም ነበር። ይሁን እንጂ የሟች ቤተሰብ ሽምግልናውን ባለመቀበላቸው ምክንያት የተገኘው እውነት ለጊዜው ይፋ ሳያደርጉ ሂደቱ ለመቋረጥ መገደዳቸውን የተናገሩት ግን የሟች ቤተሰቦች ሂደቱ ላይ የእውነት ተሳትፎ ቢያደርጉ ኖሮ አባገዳዎች እውነቱን ይነግሩን ነበሩ። የሟች ቤተሰቦች እሺ ብለው ጉዳዩ እንዲቀጥል ቢያደርጉም ባያደርጉም እውነቱ ለምን አይወጣምና ህዝብ ለምን አያውቀውም የሚል ጥያቄም እየተነሳ ነበረ። የሟች ቤተሰብ ተቃውሞ በወቅቱ የነበረው፣ በሌላ በኩል ደግሞ የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቆ የሽምግልና ሂደቱን ያልተቀበሉበት ምክንያት ሲያስረዱ በቅድሚያ የልጄ ገዳይ ማን እንደሆነ ሳይታወቅ ካሳ ወይ ደግሞ ጉማ አልቀበልም የሚል አቋም እንዳላቸው ነበር የገለጹት። ይህንን ያሉበት ምክንያት ምንድን ነው? አልገደልኩም ግን ደግሞ ጉማ ከፍላለሁ ብሏል ድምፃዊ አንዷለም ጎሳ የሚል ሀሳብ ተነስቶ ካልገደለ ለምንድን ነው ጉማ የሚከፍለው? በስርዓቱ መሰረት የገደለና መግደሉን ያመነ ሰው ነው ጉማ የሚከፍለው። ስለዚህ እኛም ላልተገደለበት እሱም ላልገደለበት እኛም ላልተገደለብን ጉማ አንቀበልም። ስለዚህ ጉማ ደግሞ የምንቀበለው እውነቱ ከወጣና ከተረጋገጠ በኋላ ነው የሚል አቋም ይዘው ከአባገዳዎች ሽምግልና ራሳቸውን እንዳገለሉና ከነሱ ጋር ያለው ግንኙነት ስላላማራቸው በቤታቸው እንደቀሩ ነበር የተናገሩት። አቶ አዱኛ አክለው በወቅቱ እነሱ አሉ ሽማግሌዎችን ማለት ነው፣ እነሱ የሚሉት ደም በእጃችን አለ ይላል፣ ግን ደግሞ አልገደልኩም ነው የሚለው። በእጁ ላይ ያለው ደም ምንድን ነው? ካልገደለስ ደግሞ ለምንድን ነው ጉማ የሚከፍለን? እኛ ደግሞ የገደለ ሳይታወቅ እንዴት ጉማ እንበላለን? በማለት ጠይቀው ይህንን ጉዳይ ትተው መሄዳቸውን የተናገሩት። አባትየው አጽንኦ ሰጥተው በወቅቱ እንደተናገሩት ከሆነ እንግዲህ በቅድሚያ ተገቢውን ማጣራት ተደርጎ እውነቱ ከተረጋገጠ በኋላ ወደ መሐላ እና ሌሎች ሂደቶች መግባት እንደሚቻል ጠቁመው አሁን ባለበት ሁኔታ ግን ሂደቱን አንቀበለውም ሲሉ ነው ያስታወቁት። እንግዲህ ሁላችሁም እንደምታውቁት ሞዴል ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ለመጋቢት 2 አጥቢያ ማለት ነው አዲስ አበባ በሚገኘው መኖሪያ ቤታቸው ከ5ኛ ፎቅ ወድቃ ህይወቷ ማለፉ ይታወቃል። ይህንን ተከትሎ አርቲስት አንዷለም ጎሳ ታዲያ በቁጥጥር ስር ውሎ የነበረ ቢሆንም አቃቤ ሕግ ግን በተሰጠው ጊዜ መሰረት መመስረት የሚገባበትን ክስ መመስረት ባለመቻሉ ከ3 ወራት እስር በኋላ በ50 ሺህ ብር ዋስ ተለቆ እንግዲህ አሁን ከእስር ነፃ ነው ማለት ነው። የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች ከሞዴል ቀነኒ አዱኛ ቤተሰቦች ጋር ተያይዞ እንግዲህ የሰማችሁትን ቅሬታ ነው ያቀረቡት። አሁንም እነሱ ፍትህ ለማግኘት የደሟ እውነት እንዲወጣ ብዙ ርቀት እየሄዱ ግን ደግሞ እስካሁን ምንም እንዳላገኙ ነው እየተናገሩ ያሉት። ወደፊት ይህንን ጉዳይ በተመለከተ ምንድን ነው የሚፈጠረው ነገር የሚለውን እንግዲህ አብረን የምናየው ጉዳይ ይሆናል። የሚመለከተውም አካል ህግም ጉዳዩን በስርዓት አጥንቶ መርምሮ እውነቱ ይሄ ነው ብሎ እንደሚነግረን ተስፋ እናደርጋለን። በዛም አለ በዚህ ግን እውነት እንዲወጣ ነው የሚያስፈልገው። ለዛሬ የነበረን መሰናዶ ይህንን ይመስል ነበር። እናንተ ግን አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክብር ይስጥልን፣ ክበሩልን። አሁንም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። እናመሰግናለን።